ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ ተርጓሚ ስንታየው ጫን ያለው አሰፋ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ እንዴት ናችሁ አድማጮቻችን? እነ ፓፒዮ እረፍት ባደረጉበት ሲዩዳድ ቦሊቫር የጥንት ወዳጆቹን አገኘና እንደ ጥሩ አጋጣሚ በቆጠረው የወዳጁ ሰርግ ላይ ከሪታ ጋር ታደመ። በርግጥ በህይወቱ ካጋጠሙት ቁጭቶች አንዱ ሚዜ መሆን አለመቻሉ ሆኗል። አልተጠመቀምና ነበር። ከሰርጉ በኋላ ብዙም ሳይቆዩ ወደ ፈረንሳይ ድንበር መንገድ በጀመሩበት የንግድ ሐሳብ በድጋሚ ያሰቡና ካራካስ ውስጥ ምግብ ቤት የነበረ ገዝተዋል። ስራቸውን እንዳመቻቹ ወደ ቀደመ ሐሳባቸው ተመለሱና ጉዞ ወደ ፈረንሳይ ድንበር አካባቢ። በመሃል ግን ፓፒዮ የቬንዙዌላን ዜግነት አግኝቷል። አሁን በሙሉ ልቡ ከ26 ዓመታት በኋላ ዘመዶቹን በአይነ ስጋ ለማየት እየተጠጋ ነው። ፓፒዮ ቁጥር 2 ክፍል 40 አድምጡ። ይኸው የሁለተኛው ማንነቴ መገለጫ የሆነና ሪታ በመርከበኛ ጃኬቴ የውስጠኛው ኪስ ውስጥ በሰፋችልኝ ዚፕ ተቆልፎ የተቀመጠ የአዲሲቷ ሀገሬ የቬንዙዌላ አዲስ ፓስፖርት ይዤ ተመልሼ መጥቻለሁ። እኮ አንተ የአንደኛ ደረጃ ትምህርት ቤት መምህራን ከሆኑ ፈረንሳውያን ወላጆች በአርዲሽ የተወለድከው ፈረንሳዊው ፓፒዮ በተጨማሪም ቬንዙዌላዊ ለመሆን በቃ አልኩት ራሴን። አያቴ ቴሪ ከእጅ የተሰራ ሜካኒካል የሆነ ቆንጆ የፈረስ መጫወቻ ገዝቶ ሲሰጠኝ ምናልባት የ5 ዓመት ልጅ በሆን ነው። የኔው ሰንጋ ፈረስ እንዴት ያምር ነበር! ከሞላ ጎደል ቀይ ሲሆን አቤት ጋማው! የጋማው ጸጉር ልክ እንደ እውነተኛ ፈረስ አይነት ጥቁር ሆኖ ሁሌም በቀኝ በኩል ወደ ታች ዘንበል ያለ ነበር። ጧት ከቤት ፈረሱ ላይ ተቀምጬ ተነስቼ ለጥ ያለ ቦታ ላይ እንደ ብስክሌት የተገጠመለትን ፔዳል በእግሮቼ ሳሽከረክር በጣም ስለምፈጥንባት የቤት ሰራተኛችን ከኔ እኩል ለመጓዝ መሮጥ ነበረባት። ከዚያ ኮረብታ ብዬ የምጠራው ትንሽ ዳገታማ ቦታ ላይ ስደርስ ከኋላ ትገፋኛለች። ቀጥሎ ሌላ ቀጥ ብሎ የተዘረጋ መንገድ ላይ ከነዳው በኋላ መዋለ ሕፃናቱ ጋር ደርሳለሁ። የመዋለ ሕፃናቱ ርዕሰ መምህርና የማዬ ጓደኛ የሆነችው እትዬ ቡኑ ከመዋለ ሕፃናቱ ፊት ለፊት ቆማ ትቀበለኛለች። ከዚያ እንደ ልጃገረዶቹ ትከሻዬ ላይ የደረሰውን ረጅም የሚጠቀለል ጸጉሬን በእጆቿ ዳሰስ ታደርግልኝና መዋለ ሕፃናቱ ውስጥ ልጆችን የምትንከባከበውን ሉዊ የምትባል ሰራተኛ ጠርታ እሪሪ የሚያምር ፈረሱን እየጋለበ እንዲገባ የግቢውን በር እስከ መጨረሻው ድረስ ክፈቺው ትላታለች። የግቢው በር ቧ ብሎ ሲከፈትልኝ ያለ የሌለ ኃይሌን አሰባስቤ ፔዳሉን እየመታው ወደ ግቢው መጫወቻ ሜዳ በራለሁ። ከዚያ በግቢው ዙሪያ አንዴ በፍጥነት ጋልብና ፈረሱ ከቁጥጥሬ ውጪ ሆኖ ወደፊት እንዳይሄድ ልጓሙን ይዤ አቁሜ ቀስ ብዬ ከላዩ ላይ ወርዳለሁ። መዋለ ሕፃናቱ ድረስ አብራኝ የመጣችው ትሬዝ የምትባለው ሰራተኛችን ያመጣችውን ምሳዬን ለትዬ ቡኑ ከሰጠች በኋላ ወደ ቤት ከመመለሷ በፊት ለስንብት ጉንጯ ላይ ስማታለሁ። ከዚያ ሁሉም ወንድና ሴት ጓደኞቼ ፑንዱሱ ሁሴልና ፑንዱ ሀብና በሚባሉት ሁለት ትናንሽ መንደሮች ውስጥ
ብቸኛ የሆነውን ያን በሰው እጅ የተሰራ ድንቅ እንስሳ ለማድነቅና ለመዳሰስ ወደ ቆምኩበት ይመጣሉ። ሁሌ ጠዋት ከቤት ከመውጣቴ በፊት ፈረሴን ለሁሉም ጓደኞቼ በየተራ እንዳስጋልባቸው እማዬ ትነግረኛለች። እንደዚያ ለማድረግ ባንገራግርም ግን ሁሌም ለሁሉም ጓደኞቼ ፈረሴን አስነዳቸው ነበር። ደውል ሲደወል ሉዊ የምትባለው ተንከባካቢያችን ፈረሱን ከኛ ተቀብላ የመዋለ ሕፃናቱ ሕንፃ ግድግዳ ላይ የተቀጠለው ታዛ ስር ታቆመዋለች። ከዚያ እንሰለፍና ኑ ኒሮን ፍሉስ ኦቦዋ ከእንግዲህ በኋላ ወደ ጫካ አንሄድም የሚለውን የልጆች መዝሙር እየዘመር ወደ ክፍላችን እንጓዛለን። ታሪኬን የምተርክበት መንገድ የተወሰኑ ሰዎችን ፈገግ እንደሚያደርግ አውቃለሁ። ነገር ግን አንባቢ እንዲረዳልኝ የምፈልገው የልጅነት ጊዜን በተመለከተ እየጻፈ ያለው የ65 ዓመት ሽማግሌ ሳይሆን የልጅነት ጊዜው በአእምሮ ውስጥ በጥልቅ ታትሞ የቀረው የፑንዱ ሆይስሩ ትንሽ ልጅ ሪሪ እንደሆነና ሪሪ ደግሞ የሚጽፈው በዚያን ጊዜ ይገለገልባቸው በነበሩ ቃላት በመጠቀም እንደሆነ ነው። አቤት ያ የልጅነት ጊዜ! እኔና እህቶቼ ከመብሰላቸው በፊት በምንበላቸው የጉስቤሪና አባዬ ለመበላት ደርሰዋል ብሎ እስከሚነግረን ድረስ መንካት በተከለከልናቸው የፔሪ ፍራፍሬዎች የተሞላ የአትክልት ስፍራ ነበረን። ይሁንና እኔ ግን አባዬ ከቤቱ መስኮት አሻግሮ እንዳያየኝ ልክ አደል ላይ እንዳሉ ቀይ ህንዶች መሬት ላይ ተኝቼ በደረቴ ቀስ እያልኩ እየተሳብኩ ወደ ፔሪዎቹ ዛፎች ጋር ደርስና ፍሬዎቹን ቀጥፌ ሆዴ እስኪሞላ በልቼ በኋላ ላይ ቁርጠት አሳሬን ያበላኛል። የ8 ዓመት ልጅ ሆኜም ብዙ ጊዜ እንቅልፍ ይወስደኝ የነበረው የአባቴ ጉልበት ወይም የእናቴ ክንዶች ላይ ነበር። አንዳንዴ የእናቴ ክንዶች ላይ እንቅልፍ ሲጥለኝ እንዳቀፈችኝ ከመቀመጫዋ ተነስታ ወስዳ ትንሹ አልጋዬ ውስጥ ስታስገባኝ በግማሽ ልቤ ነቃና እጆቼን ባንገቷ ዙሪያ ጠምጥሜ እንዳትሄድብኝ ጥብቅ አድርጌ አቅፋታለሁ። እንደዚያ ሆነን አንድ አይነት ትንፋሽ እየተነፈስን ረጅም ለሚመስል ጊዜ እንቆያለን። ከዚያ መቼ ተለይታኝ እንደሄደች በማላውቅበት ሁኔታ እንቅልፍ ይዞኝ ይሄዳል። እማዬ ረጅም፣ ቀጭን፣ ሁሌም የደስደስ የነበራት እንዴት አይነት ቆንጆ እናት ነበረች! በተለይ ፒያኖ ስትጫወት ለጉድ ነበር። ተቀምጣ ፒያኖ ከምትጫወትበት በርጩማው ኋላ ወንበር ላይ ተንበርክኬ በትናንሽ እጆቼ አይኖቿን ጨፍኛቸው እንኳ እንዴት ሙዚቃውን ትጫወት እንደነበር ብታዩት ትገረሙ ነበር። እማዬ መምህርነት በጣም ያንሳታል። መምህርነት መጥፎ ባይሆንም እሷ ግን መምህርት መሆን በፍጹም ያልነበረባት ሴት ነበረች። ምን ይሆናል ለዚያ የተዳረገችው በአባቷ ንዝህላልነት ነው። የማዬ አባት የኔ ደግሞ አያት ቴሪ በጣም ሀብታም ሰው ነበር። በመሆኑም እናቴንና እህቷን ሊዮንቲንን በአቪኞ በሚገኝ ውድ ትምህርት ቤት ልኮ አስተምሯቸዋል። ይሁንና የማዬ ጥፋት ባይሆንም አያቴ ቴሪ ብዙ ገንዘብ የሚያወጣ ከፍ ያለ ኑሮ ይወድ ነበር። በጣም ለጋስ ሰው ነበር። በአቪኞ እኔ ነኝ ያለ ድግስ እያዘጋጀ ሰውን መጋበዝ፣ በዚያውም ከበርካታ ቆንጆ የገበሬ ሚስቶች ጋር መገናኘት በጣም ይወድ ነበር። በዚህ ምክንያት እማዬ የምትወርሰው ሀብት ስላልነበር በራሷ ላብ ሰርታ እንድትኖር ተገደደች። ለኔ አያቴ ቴሪ አሪፍ ሰው ነበር። አገጩ ላይ የሾለች የላይኛው ከንፈሩ ላይ ደግሞ በቅርጽ የተስተካከለች ጺም ነበረችው። ጠዋት ላይ እጅ ለእጅ ተያይዘን በየገበሬው ቤት እንዞራለን። የማዘጋጃ ቤት ጸሐፊ እንደመሆኑ አክስቴ ታታ ሊዮንቲን እንደምትለው በዚያ መንገድ ለሲጃራ መግዣ የሚሆነውን ገንዘብ ማግኘት ስላለበት ወደ ገበሬዎቹ የሚወስዳቸው ወይም ከቤታቸው የሚያመጣቸው የሆኑ ወረቀቶች ሁሌም ከእጁ ላይ አይጠፋም ነበር። በዙረታችን ወቅት የአያቴን ባህሪ በተመለከተ አክስቴ
አብዝቶ የሚያንዣብብበት ቤት ካለ እዚያ ቤት ውስጥ አንድ የሆነች ውብ ሴት አለች ማለት ነው ያለችው ነገር እውነት መሆኑን አስተውያለሁ። እኔ ግን እዚያ ቤት በተደጋጋሚ እየሄድን የምንቆየው ነገር ደስ ይለኝ ነበር። ምክንያቱም እዚያ ቤት ሲሄድ ብቻ ነው ድንክ አህያ እንድጋልብ ይፈቅዱልኝ የነበረውና በኔ ዕድሜ ክልል የምትገኝ ሜሪ የምትባል ልጅ ማግኘት እችል የነበረው። ባልና ሚስት እየሆንን የምንጫወተውን ጨዋታን በተመለከተ በፑንዱ ሁሴል ካለችው የጎረቤቴ ልጅ በተሻለ ሚሬ የምትባለው ልጅ መጫወት ትችልበታለች። ገና በ8 ዓመቴ አንድያዬን የቦዘኔነት ሕይወት ጀምሬ ነበር። ያኔ ከጓደኞቼ ጋር ተደብቄ አርዲሽ ወንዝ ጋር እየወረድኩ ዋኛለሁ። ዋና የተለማመድኩት ቀጭኑ መተላለፊያ ላይ በራሴ ጊዜ ነው። መተላለፊያው ጥልቅ ቢሆንም ስፋቱ ከ5 ሜትር አይበልጥም ነበር። በእርግጥ የመዋኛ ልብስ አልነበረንም። ስለዚህ 7 ወይም 8 የምንሆነው ወንድ ልጆች ሁላችንም በአንድ ላይ ራቁታችንን ሆነን እንዋኛለን። አቤት በእነዚያ ፀሐያማ ቀናት በኔው የአርዲሽ ወንዝ ውስጥ እንሆን የነበረው በባዶ እጆቻችን እንይዛቸው የነበሩት አሳዎች ሁሉ አይረሱኝም። ይሄ ሁሉ ሲጠናቀቅ ሰውነቴ በደንብ እስከሚደርቅና አመድ የሚመስለው ቆዳዬ እስኪወዛ ድረስ ወደ ቤት አልሄድም ነበር። በ1914 ዓመተ ምህረት የአንደኛው የዓለም ጦርነት መጀመሪያ ነበር። እናም አባቴ እንዲዘምት ጥሪ ቀረበለት። ወደ ዘመቻ ሲሄድ እስከ ባቡር ጣቢያው ድረስ ተከትለነው ሄደን ሸኝተነው ተመለስን። አባዬ ሰሻህ አልፓ የአልፕስ አዳኞች ከሚባለው ባታሊዮን ጋር የሚዘምት ሲሆን ብዙም ሳይቆይ ሊመለስ ይችላል። ሲለየን ጥሩ ልጆች ሁኑ፣ እሺ፣ ደግሞ ለእናታችሁ ሁሌም እንድትታዘዟት ይሁን። በተለይ እናንተ ሴቶቹ በቤት ሥራ እናታችሁን ማገዝ አለባችሁ። ምክንያቱም አሁን እኔ ከሄድኩ የኔንም የሷንም የማስተማር ሥራ ደርባ ብቻዋን የምትሰራው እሷ ናት። ሁሉም ሰው ይህ ጦርነት ብዙ አይቆይም እያለ ነው አለን። አባዬን የያዘው ባቡር ከጣቢያው ተነስቶ ሲሄድና እሱ ደግሞ ግማሽ ሰውነቱን በመስኮት ወደ ውጭ አውጥቶ እኛን ለመሰናበት እጁን ለጥቂት ጊዜያት ሲያወዛውዝ ቆይቶ ከዓይናችን ቢሰወርም ለተወሰኑ ደቂቃዎች እሱ ወደ ሄደበት እያየን አራታችንም ከባቡር ጣቢያው ሐዲድ አጠገብ አልተንቀሳቀስንም ነበር። አጭር ይሆናል ተብሎ የተነገረለት ግን ለሚቀጥሉት 4 ዓመታት የዘለቀው ጦርነት እኔ እስከማስታውሰው ድረስ እቤት ውስጥ በነበርነው ሰዎች ደስታ ላይ ያን ያህል ተጽዕኖ አልነበረውም። እንደውም ከቀድሞ የበለጠ እርስ በርስ ያቀራረበን ይመስለኛል። በወቅቱ እኔ የተኛ የነበረው ጦር ግንባር ላይ እየተዋጋ የነበረውን የአባቴን ቦታ ተክቼ ትልቁ አልጋ ላይ ከማዬ ጋር ነበር። ከዓለም ረዥም ታሪክ አንጻር 4 ዓመታት ማለት ምንም ማለት አይደሉም። ለእኔ ለ8 ዓመቱ ልጅ ግን 4 ዓመታት የዘላለም ያህል ረዥም ነበሩ። ጦርነቱ እየተካሄደ በነበረባቸው ዓመታት እኔ በፍጥነት እያደግኩ ነበር። ከውጪ ስውል ከጓደኞቼ ጋር በጦር ግንባር እንዳሉት ወታደሮች አይነት እየሆንን እርስ በርሳችን ጦርነት የመጋጠም ጨዋታ እንጫወታለን። ከዚያ ጨዋታው አልቆ ወደ ቤት ስመለስ ሰውነቴ ተጋግጦ ልብሶቼ የተቀዳደው ሲሆን በጨዋታው አሸነፍኩም ተሸነፍኩም በፍጹም አልቅሼ አላውቅም። ወደ ቤት እመለስ የነበረው ሁሌም ደስተኛ ሆኜ ነበር። እቤት ስገባ እናቴ የቆሰለውን ሰውነቴን በቁስል መሸፈኛ ታሽግልኛለች። የበለዘ አይን ካለኝ በላዩ ላይ ጥሬ ስጋ ታደርግበታለች። ከዚያ ቀስ ብላ ሳትጮህብኝ ትንሽ ትቆጣኛለች። በእኔ ድርጊት መከፋቷን የምትገልጸው በሹክሹክታ ድምፅ ነው። ትንሹ ሪሪ እባክህ መልካም ልጅ ሁን። እናትህ ደክሟታል። 60 ልጅ ማስተማር በጣም ያደክማል።
እንደምታየኝ እኔ ሙሉ በሙሉ ደክሞኛል። ከአቅሜም በላይ ነው። ጥሩና ታዛዥ ልጅ በመሆን ልትረዳኝ ይገባል ትለኛለች። እኔ ግን ሁሌም የማደርገው እቅፍ አድርጌ እስማትና ለወደፊቱ መልካም ጠባይ እንደማሳይ ቃል መግባት ብቻ ነበር። የሆነ ጊዜ ላይ በግቢያችን ውስጥ በመጫወቻ ሜዳው ላይ በተሰራው ዛኒጋባ ስር ተቆራርጠው ከተከመሩ ግንዶች ውስጥ የተወሰኑትን የሆነ ሰው እንደሰረቀን ደረስንበት። በዚያ ምክንያት እማዬ ማታ ማታ መፍራት ጀመረች። ይሄኔ እኔ ከአደጋ እንደምከላከላት እንዲሰማት ብዬ ወደ እሷ ጠጋ ብዬ በልጅ እጆቼ ጥብቅ አድርጌ ያቀፍኳትና አይዞሽ እማዬ፣ እኔ ወንዱ ልጅሽ እያለሁ አትፍሪ፣ ምንም አደጋ ቢመጣ እኔ እከላከልልሻለሁ አልኳት። ከዚያ የአባዬን ጠመንጃ ከተሰቀለበት አውርጄ የዱር አሳማ ለመግደል የሚጠቀምበትን 2 ጥይት አጉርሼ አልጋችን አጠገብ አደረግኩት። ከአባዬ ጋር አደን ስንወጣ አጠቃቀሙን አይቻለሁ። አንድ ቀን ሌሊት እማዬ ወዝውዛ ከእንቅልፌ ከቀሰቀሰችኝ በኋላ በሹክሹክታ ድምፅ ወደ ጆሮዬ ጠጋ ብላ የሌቦቹን ድምፅ ሰምቻለሁ። አንዱን ግንድ ስበው ሲያወጡ ይመስለኛል ድምፁ የወጣው አለችኝ። ያኔ በፍርሃት እያላባት ነበር። አይዞሽ እማዬ አትፍሪ አልኳት። ከዚያ በእጆቼ የአባዬን ጠመንጃ እንደያዝኩ ካልጋው ላይ ቀስ ብዬ ተነሳሁ። ቀጥሎ በከፍተኛ ጥንቃቄ ባለመስታወቱን የውስጠኛውን መስኮት ከፈትኩት። ትንሽ ሲጢጢጥ የሚል ድምፅ አሰማ። ያኔ ትንፋሼን ውጭ ቆምኩኝ። ከዛ መከለያውን በአንድ እጄ ይዤ ወደ እኔ ሳብኩትና በጠመንጃው አፈሙዝ ከላይ አላቀቅኩት። የጠመንጃውን ሰደፍ ትከሻዬ ላይ አስደግፌ በሌቦቹ ላይ ለመተኮስ ተዘጋጀው። ከዚያ የውጭውን መስኮት ገፋ ሳደርገው ምንም ድምፅ ሳያወጣ ተከፈተ። ወደ ውጪ ሳይ ጨረቃዋ አካባቢውን ቀን አስመስለዋለች። ግቢውን ዙሪያውን ስቃኝ አንድም ሰው አይታይም። ዛኒጋባው ስር ግንዶቹ በስነ ስርዓት እንደተከመሩ ናቸው። ያን ሁሉ ሳደርግ ክፍሉ ውስጥ አንድ ጥግ ላይ በፍርሃት ቆማ ታይ ወደ ነበረችው እናቴ ዞሬ እማ ራስሽ ነይና ተመልከቺ፣ አንድም ሰው በግቢ ውስጥ የለም አልኳት። ከዚያ ከቆመችበት በጥርጣሬ ቀስ ብላ እየተራመደች መታ እኔ አጠገብ ቆመች። እርስ በርስ እንደተጣበቅን ለጥቂት ጊዜ ወደ ውጪ ስናይ ቆይተን ግቢያችን ውስጥ ሌቦች አለመኖራቸውን በማየታችን እፎይታ ተሰማን። በዚያው አጋጣሚ እማዬ ትንሹ ወንድ ልጇ ደፋር መሆኑን በማወቋ ደስ አላት። በዚህ ሁሉ ደስታ መሃል አልፎ አልፎ መጥፎ ነገሮችን አደርጋለሁ። እንደዚያ ሳደርግ ግን ከልቤ የምወዳትን እናቴን ስሜት ለመጉዳት ፈልጌ አልነበረም። ሁሌም ጥፋቶቼን እንደማትደርስባቸው አድርጌ ራሴን አሳምናለሁ፣ ተስፋም አደርጋለሁ። አንዴ የቤታችን ፊት ለፊት በር ደውል ላይ አንዷን ድመት በጅራቷ አድርጌ አንጠልጥያት ነበር። ሌላ ጊዜ ደግሞ የወንዞች ውሃ ደህንነት ጠባቂው ዘብ ሕገ ወጥ አሳ አጥማጆችን ለመያዝ ወደ ወንዙ በወረደበት ሰዓት ብስክሌቱን ከድልድዩ ወደ ታች ወደ አርዲሽ ወንዝ ገፍቼ ወረወርኩበት። በዚያ ዕድሜ እነዚህን መሰል ሌሎች ተንኮሎችንም አደርግ ነበር። አንዳንዴ ከጓደኞቼ ጋር ሆነን በወስፈንጥር ወፎችን እንገድላለን። ዕድሜ በ10 እና 11 መካከል በነበረበት ጊዜ ከጓደኛዬ ከትንሹ ሪኬ ዲባን ጋር ሆነን እሱ ሜዳ ላይ ሲዘሉ ያያቸውን ጥንቸሎች ለመግደል የአባዬን ጠመንጃ ይዤ 2 ወደ ገጠር ሄጃለሁ። እናቴ ሳታየኝ የአባዬን ጠመንጃ ያውም 2 ከቤት ይዤ መውጣትና ተመልሶ መግባት ለኔ እጅግ ከፍተኛ የጀብዱ ሥራና ስኬት ነበር። የአንደኛው የዓለም ጦርነት ሊጠናቀቅ 1 ዓመት ሲቀረው በ1917 ዓመተ ምህረት አባዬ ጦር ሜዳ ላይ ቆሰለ። በርካታ ትናንሽ የቦምብ ፍንጣሪዎች
ጭንቅላቱን ቢያቆስሉትም ሕይወቱን የሚያሰጋው ጉዳት ግን አልነበረም። የአባዬ መቁሰል ዜና የደረሰን በቀይ መስቀል በኩል ነበር። ዜናውን ከሰማን 24 ሰዓታት አለፉ። እማዬ እንደ ወትሮው ሁሉ ክፍል ውስጥ ገብታ እያስተማረች ነበር። ማንም ስለ አባዬ ምንም የሚያውቀው ነገር አልነበረም። በዚህ ሁሉ መሃል እናቴ ምንም ነገር እንዳልተፈጠረ ሆና ስራዋን መስራት መቻሏን አይቼ በጥንካሬዋ አደነኳት። ክፍል ውስጥ ለወትሮ የምቀመጠው ከፊት ለፊት ነበር። የዚያን ቀን ግን ሁሉንም ተማሪዎች ለመቆጣጠር እንዲመቸኝ ከክፍሉ ኋላ ካሉ መቀመጫዎች ባንዱ ላይ ተቀመጥኩኝ። እማዬ እያስተማረች እያለ አንዳቸው እንኳን ረብሻለሁ ቢሉ ጣልቃ ገብቼ ለማስቆም ወስኜ ነበር። ከቀኑ 9 ሰዓት ተኩል ላይ ግን የማዬ ትዕግስት አልቆ እንደነበር አውቄያለሁ። ምክንያቱም በዚያ ሰዓት ክፍለ ጊዜው የተፈጥሮ ሳይንስ መሆን ነበረበት። ነገር ግን እማዬ የሂሳብ ጥያቄ ጥቁር ሰሌዳው ላይ ጽፋ ስታበቃ ለጥቂት ደቂቃዎች ወደ ውጭ ወጥቼ እስከምመለስ ይሄንን የሂሳብ ጥያቄ ደብተራችሁ ላይ እየሰራችሁ ጠብቁኝ ብላ ከክፍል ወጣ ሄደች። ትንሽ ቆይቼ እኔም ተከትያት ወጣሁ። ስደርስባት ከትምህርት ቤቱ የውጭ በር በስተቀኝ በኩል ያለውን ግራር መሰል ዛፍ ተደግፋ አገኘኋት። ምስኪኗ ውዷ እናቴ በስተመጨረሻ ላይ ተሸንፋ እያለቀሰች ነበር። ጥብቅ አድርጌ ያቀፍኳት። በእርግጥ እኔ አላለቀስኩም። በተቻለኝ መጠን ለአጽናናት ሞከርኩ። ከዚያ እየተንሰቀሰቀች ልክ እንዳልሰማሁ ሁሉ ሪሪ አባትህ በጦር ሜዳ ላይ ቆስሏል አለችኝ። ያኔ አንድ ሐሳብ ብልጭ አለልኝና እማዬ እና ያ ማለት እኮ ጥሩ ነገር ነው። ያ ማለት ለሱ ከእንግዲህ በኋላ ጦርነት አብቅቷል ማለት ነው። እኛም ከነ ሕይወቱ ወደ ቤት እንደሚመለስ እርግጠኛ መሆን እንችላለን አልኳት። ያልኩት ትክክል መሆኑ ትንሽ ቆይቶ ሲገባት እማዬ ልጅ አሁን ያልከው ፍጹም እውነት ነው። እኔ ነገሩን ከዛ አንጻር አላየሁትም ነበር። በእርግጥም አንተ ትክክል ነህ። አባትህ ከነ ሕይወቱ ተመልሶ ወደኛ ይመጣል አለች። ከዚያ ግንባሬንና ጉንጮቼን አገላብጣ ከሳመችኝ በኋላ እጅ ለእጅ ተያይዘን ወደ ክፍል ተመለስን። አሁን መርከቧ ከደረሰችበት ቦታ የስፔን ድንበር በደንብ ይታያል። ከርቀት ነጫጭ የሆኑ ነገሮች ጫፎች ይታዩኛል። ቤቶች መሆን አለባቸው። እየቀረብን ስንሄድ ድንበሩ የበለጠ ግልጽ እየሆነ መጣ። ድንበሩ ልክ በ1917 ዓመተ ምህረት ትምህርት ቤት ተዘግቶ እኔና ቤተሰቤ የረፍት ጊዜ ያሳለፍንበትንና አባዬ የባሩድ ማምረቻውን እንዲጠብቅ የተላከበትን በደቡብ ፈረንሳይ ድንበር ላይ ያለውን የሳቫን ኸርመስ አካባቢ ይመስላል። በወቅቱ አባዬ ቁስሉ የከበደ ባይሆንም ትንንሾቹ የቦምብ ፍንጣሪዎች ግን ገና ከጭንቅላቱ ውስጥ አልወጡለትም ነበር። ሳን ኸርመስ የተመደበው እንደ ድጋፍ ሰጪ ምድብተኛ ሆኖ ነበር። በመቁሰሉ ምክንያት ከዚያ በኋላ ወደ ጦር ግንባር መዝመት አይችልም ነበር። ፓፒዮ በመንገዱ የኋልዮሽ የልጅነቱን ጊዜ በምናብ እያስታወሰ ነው። እንደ ልጅ ቦርቆ አድጓል። የሚከለከለውን ዋና ተደብቆ ዋኝቷል። ፈረስ ጋልቧል። እናቱ እንዳታውቅ እየተጠነቀቀ ብዙ ተንኮሎችን ሰርቷል። ለቤተሰቡ ልዩ ፍቅር ነበረው። ቤተሰቡም እንደዚያው። በተለይ አባቱ ሁለተኛው የዓለም ጦርነት ላይ ሲዘምት ብዙ ኃላፊነቶችን ይወስድ ነበር። እንቀጥላለን። ፓፒዮ ቁጥር 2 ክፍል 41 ይቀጥላል። ለነበረን ቆይታ እጅግ እናመሰግናለን አድማጮቻችን። ሰላም። ፓፒዮ ቁጥር 2
ደራሲ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያለው አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ። ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ።